ሰላም ጤና ይስጥልን ክቡራትና ክቡራን የደደቢት ሚዲያ ቤተሰቦች የከናንተ ወደ እናንተ ፕሮግራማችን አድማጮች ከያላችሁበት ሀገር ሰዓት አቆጣጠር ሰላም እንድትሆኑልን እንመኛለን። ዛሬ ለየት ባለ መልኩ አሁን ከርዕስ እንደምታዩት አዲሱ የአብይ አህመድ የውሸት ዶክመንተሪ ይዘንላችሁ ቀርበናል። አብደላ ከኔ ጋር አለ። ከአብደላ ጋር መረጃዎች እንሰጣችኋለን። ምንድነው እየተደረጉ ያሉት የሚል በደንብ እንሰራበታለን። አብራችሁን ቆይታችሁ ዝግጅታችሁን ትካፈሉ ሌሎችም እንድታካፍሉ እዚህ አጋጣሚ ጥሪዬን አቀርባለሁ። ከኛ ጋር አብደላ እንኳን ደህና መጣ። እንኳን ደህና ቆየ ዶክተር። እንዴት ነው? ሰላም ናችሁ? ላንተም ለተመልካቾች እንኳን ደህና ቆያችሁ ለማለት እወዳለሁ። ሰላም። መልካም ታንኪዩ አብደላ። የተገናኘንበት በጣም ወሳኝ የሆኑ መረጃዎች ይዘን ነው። አንደኛ በሀገሪቱ እየሆነ ያለው ምንድን ነው የሚል በግልጽ እየሆነ ያሉ ነገሮች የምናሳይበት መድረክ ነው የሚሆነው። ሁለተኛ ደግሞ ሴራው ደግሞ ለወደፊት ኢትዮጵያውያን ብቻ ሳይሆን ቀጠናውም ራሱ ሊበጠብጥ ሊረብሽ የሚችል አካሄድ እየሄደ ያለው አብይ አህመድ እያደረገው ያለው ምንድን ነው የሚል አዲስ ሴራ፣ አዲስ ተንኮል፣ አዲስ ውጥን ደግሞ እናጋልጣለን ማለት ነው። ለመጀመር እንዲሆነን በዚህ ሳምንት ከ14 ጀምሮ እስከ ዛሬ ድረስ እየተካሄደ ያለው ጦርነት በጣም እየተፋፋመ እየቀጠለ እየተባባሰ ነው እየሄደ ያለው። በተለይ በወሎ አካባቢ ወሎ 90% እና ከዛ በላይ በፋኖ ቁጥጥር ስር እንደዋለች፣ አብዛኞቹ ከተሞች በፋኖ ቁጥጥር ስር እንዳሉ እና ከተሞች ፋኖ ሲቆጣጠራቸው እየደበደበ እንደሆነ አብይ አህመድ ንጹሃን እየገደለ እንደሆነ ትላንትም አቅርበነዋል። ዛሬም በተለየ መልኩ ደግሞ ከሴራው ጋር እያይዘን እናነሳዋለን። ይህንን እያደረገ ያለው ግን ብዙ ኃይሎች እዛ እንዳስገባ እየተነገረ ይገኛል። አፋር ላይ የከተሙ ኃይሎች የትግራይ ሽፍቶች አሉ። ብርጌድ ንሓመዱ አለ። የአፋር ብሔራዊ ኮንግረስ የሚባል አለ። የአፋር መንግስት ራሱ የሚያዘጋጅለት የሰራዊት አባላትም አሉ፣ ሚሊሻውም ፖሊሱም ጭምር ማለት ነው። አሁን ግን ሴራው ምንድን ነው? አንተም በደንብ ጥሩ መረጃ ስላለ በደንብ ታካፍለናለህ። ተጋሩ ተሳትፏል የሚል የትግራይ ሰራዊት ተሳትፏል የሚል ትላንትም ካንተ ጋር አይተነዋል። እዚሁ እንደው ሴራው ነው ትግራይን ለማሸማቀቅ ነው ብለህ ያስቀመጥክበት ነበረ፣ እኔም ጨምሬበታለሁ። እና አሁን በግልጽ ዶክመንተሪ እየሰራ ነው። ዶክመንተሪው ትግራይ ተሳትፋበታለች የሚል ዶክመንተሪ አፋር ውስጥ የከተሙ ሸፍቶች ሬንጀር የራሱ ሬንጀር ለብሰው ኢንተርቪው እየተደረጉ ምን እየተደረጉ እኔ እንትና አርሚ እንትና ኮርኔል አከኝ ብለው የትግራይ ሰራዊትን ለማጠልሸት የትግራይ ህዝብን ለማጠልሸት ትግራይን ለማስወንጀል እያደረገ ያለው አለ። በእርግጥ ወንጀል አይደለም፣ ከሰይጣናዊ ከሆነ አካሄድ የአብይ አህመድ ከዚህ ኢትዮጵያውያንም
ሌላውም እንዲገላገል ማገዝ ወንጀል አልነበረም። ሌላም እንዲተባበር ያስፈልጋል። ነገር ግን ሰውየው ትግራይ ላይ እስካሁን ሴራው ያላቆመ እንደሆነ የሚያሳየው ዶክመንተሪ እየሰራ ነውና ስለ ዶክመንተሪው እስኪ ንገረኝ ያለህ መረጃ። أعوذ بالله من الشيطان الرجيم بسم الله الرحمن الرحيم السلام عليكم ورحمة الله وبركاته አሁን ልክ እንደገለጽከው ወዳው እንደደረሰኝ ደውዬልህ ነበር። እኛ እዚህ ላይ የምንወጣው የትግራይ ተወላጆች፣ የኤርትራ ተወላጆች፣ ሌላም ብሔር ብሔረሰቦች እንዲያውቁልን የምንፈልገው በተቻለን አቅም ሰዎች ነን እቺን ሀገር ለማዳንና ይህን ህዝብ ደግሞ ከሰቆቃ እኛም ወንድሞቻችን ድፋዕ ላይ ይሄ ሁሉ አመታት ያደረጉት ከእንደዚህ አይነት ጉጉይ የተሳሳተ የፖለቲካ አካሄድ ነው። ከዚህ እንዲላቀቁ ተረባርበን መስራት አለብን። ሌሎችም ደግሞ ብዙ ሚዲያ የያዙት ወደዚህና ወደዛ ታችሁ አንድ መስመር ቆርጣችሁ ህዝቡን አታምታቱት የምን የነበረው ይሄ ነው። አሁን አብይ አህመድ ለትግራይን ህዝብ የፕሪቶሪያው ስምምነት እንዳይፈጸም እንደጂሆ ይዞሃል ስለያዘ አሁንም ይሄውናው ልጆችህን ሰብስቦ ጦርነት ውስጥ ያደረገ ሌላውንም ኢትዮጵያዊ እንትን ያለ ያፈረሰ እኔ ለሁሉን ነገር እንደሚስማማችሁ ለህዝቡ ጥሩ በሆነ መንገድ ላደርግ ስል እነሱ ናቸው ይሄ ሙርከኛ ይያሉ ልጆቻችን ደግሞ በማያገባቸው ድንበራችን ሳያልፍ ጦርነቱ ለምን ሰው ክልል ሄደው ይሰዋሉ? አሁን ሰላም እያለ ነው እነጌታቸው የሚያወራው እየሰማሁ ነው። ትንሽ እንኳን ትናንትና ከሱ ጋር የተሰው ለሱ ሲሉ ደግሞ መስዋዕት የከፈሉ ህፃኖች ምንም ነገር ከህይወታቸው አንዲት ቁንጣሮ ያላነሱ እነሱን ሁሉ ረስቶ ዛሬ ለተወሰኑ ግለሰቦች ጋር ሊጋጭ ይችላል። አገር ግን መክዳት በዚህ ደረጃ በጣም የሚያሳዝን ጉዳይ ነው። ነፍስ ይማር ነው የምለው ነው። ልክ እንደ ሞተር የምቆጥረው ለምን ብትለኝ ሰው በሐቅ ቢታገል ምንም ችግር የለውም። እኔ አሁን ትግራዊ አይደለሁም። ትግራይ ላይ በደል ከደረሰ ግን እንደ ሰው ከሀገር ሄዶ እኮ ከሰው ጋር ለምን ሐቅ ይሉ ይቃለስ ለህፃናታችን፣ ለሴቶች፣ ለአዛውንቶች ገፍቶ የሚመጣ ኃይል ካለ ሞት ለማንም አይቀርም። ታሪክ ሰርቶ ለሞት ሁሉም ወንድ የወለደው ያንን ነው የሚያስበው። ስለዚህ ያንን ሁሉ ሽፍጥጥ አድርጎ እንትን ብሎ ከአዲስ አበባ እሱ የሚዘራውን እንደዛ አይነት ፖለቲካ አንድ ላይ ሲጋጭ እውነት እንዲመስላቸው ተብሎ ወደ 55 የሚሆኑ የትግራይ ተወላጆች ከአፋር ካሉ ሽፍቶች ተወስደው አዋሽ አርባ ላይ እየሰለጠኑ ነው። ምን እንደሚሉ ምን እንደሚያቀርቡ ያ ነገር በስነ ስርዓት እየሰለጠኑ ነው። ዶክመንት ሰርቶ ያመጣል። ውሸት አይሰለቻቸውም፣ ሌብነት አይሰለቻቸውም። ስለ አገር የሚያስቡም አይደሉም። እኔ ምን እንደሆነ እኔ ምንም ሊገልጻቸው ስድብ አይደለም፣ አካሄዳቸው ነው። ኢትዮጵያ በጣም ሰፊ ሀገር ነች። ስንት ድሃ አለ። የሰው ልጅ እኮ ያለውን ተካፍሎ የሚበላበት አገር ነው የነበረው። ሰው ተመርቆ ስሞትልህ እንካ ጉረስልኝ እየተባለ ምንም በሽታ ያልነበረበት ሀገር በሽታ አስገብተው ይሄው ነው። አሁን እነዛን እዛ አስገብቷል። ከዚህ በፊት ከሳዑዲያ የመጡትንም ተጋሩ ወስዶ ምስኪን ልጆች ከአየር ማረፊያ እየጠለፈ እዛ አድርጎ ምልክት እያደረገባቸው ከካቻንቺስ ከአዲስ አበባ ከተለያዩ ቦታ ወስደው እዛ እያጎረ ብዙ ጋዜጠኞችም የሆኑ ብዙ እዛ ታስረው የነበሩ አንዳንድ ደግሞ ትናንሽ ፓርቲ ያላቸው የትግራይ ተወላጅ በሙሉ ያውቁታል ድራማው። አሁን እንደ አዲስ ራሱን ለማታለል ነው ሁሉ ጉዞ እየፎከረ ነበር። ኢትዮጵያ ሄዳለች። አሜሪካም ሳትቀር ከኛ ልትማር ትፈልጋለች ወታደራዊ ትምህርት ምናምን። ዝም ብለው ይቀደዳሉ። ሰው ነገር ለማፍርበት ነገር ነው። እዚህ ሚዲያ ላይ ወጥቼ አልናገርም። ለምን ሁሉ ነገር በሐቅ ሲሆን አምላክም ያግዛል፣ ሰውም ያምናል። እዚህ መጥቼ እኔ በዋሽ አንድ ሰው አይመለከተኝም። ይሄ ዝም ብሎ በየጊዜው ዝም ብሎ የሚቀደድ ነው ይለዋል። የሰው ልጅ አላማ ኖሮት በሐቅ መርርም ብትሆን እሱ ዝም ብሎ ሲቀደድ ነበረ። ከሱ ጋራም ሙርከኞቹ ሲፈክሩ እነ ብርሃኑ ጁላ እነ ምናምን የክልል መሪዎችን ደግሞ እያያቸው ነው። እሱ ተስቶ አንድ ነገር እንትን ሲሉ የሚደነግጡ የሚበረግጉ በሙስና የተጨማለቁ ህዝቡን እያሰቃዩ ያሉ አምቡላንስ ሳይቀር ኮንትራባንድ የሚሰሩ ይሄ ስለሆነ አሁን እያዘጋጇቸው ነው። ከዚህ በፊት እኔ እናንተ እዚህ ስን አሁን ይሄው ድራማ ጀምሯል። ሻዕቢያ ምናምን ቢዝ ኑሮ አንድ ወታደር ሻዕቢያ አንድ ወታደር የህወሓት አንድ ቢዝ
ሚሊዮን ጊዜ ያቀርበው ነበር 30,000 ዲጂታል ይሄ የሱ ሰራዊት 30 ጊዜ እንደፈለጉ ያገለባበጡ አርስት ያሰማመሩ ያመጡ ነበር የለም አሁን የሱ ሰራዊት ተሸንፏል ይሄ ያዙ ልቀቁኝ ውሸት እንደሆነ የኢትዮጵያ ህዝብ ያየው ነው ስለዚህ ይሄን እውነት ለማስመሰል ትንሽ ጊዜ ያስረዝምልኛል ብሎ ፊልም ድራማ እየሰራ እንደሆነ ነው አሁን የደረሰ አንድ ይሄ ነው ሁለት ደግሞ ጅማ ሄዶ ነበር ትናንትና 7 ጊዜ ኦሮሞዎች ናቸው ሊገሉኝ የነበሩት እኔ ለናንተ ካለው ኦሮሞ ስለሆንኩ ነው ሁሉም እንትን ቢለኝ ግን የኛዎቹ ናቸው የባሱብኝ ይሄ ስልጣን ከጃችሁ ከሄደ 150 አመት ስልጣን የምትባል አታዩም ምናምን ይያለ እዛ ሲጎሶጉስ ነበረ የሚቀርጽ ካሜራና የተለያዩ ነገሮች እንዳይገቡ ተከልክሎ ብዙ ወሬ ሲያወራ ነው እንትን የነበረው እኛ አሁን እዚህ የምንቀርበው ነው እናንተ መፍትሄ ምንድነው ነው መፍትሄ ፍለጋ ነው የሱን ዜና ለማቅረብ ሳይሆን መፍትሄው ምንድነው ሰውየው እንደዚህ ያደረገ ነው ተባብረን አንድ የሆነ ወታደራዊ ሳይንስ የተማረ በህግና ስርዓት የሚመራ ኃይል በየቦታው መስርተን ይሄን ስርዓት ባስቸኳይ ገና ትልቅ እልቂት ይመጣል ብዙ እልቂት ይመጣል አሁን ትናንትና የኦሮሞ ነጻነት ታጋዮች ድል በድል ሆነው ስንት ሙሩክ ስንት መሳሪያ እየማረኩ አዲስ አበባ ፍንጫ ስር ሆነው እጃቸውን ሰጡ ለምን ወጣው ነበር ታዲያ ምንድነው ይሄ ሁሉ መስዋዕት ለምን ተከፈለ ይሄ ሁሉ ውድመት ለምን ተደረገ ለምን እጅ ለሚሰጡ ከሆነ ድራማ ለመስራት ለራሱ አሰልጥኖ የኦሮሞን ታጋዮች ሽም ለማጨልሸት ሲገድል በወሎም ውስጥ አሁን ብዙ ሰብቻለሁ እኔ ቤት ውስጥ ገብተው አባትና ልጅ የተመቱ አሉ አስሮ ቆይቶ ኦላናቸው የመታቸው ብለው እግራቸው ሁሉ ተመተው ባቲ ላይ የተመቱ እኔም አውቃቸው ማለት ነው ኢንፎርሜሽን የደረሰኝ እና የነዛን ሽፍቶች አሁን ሰራዊት ሲያንስበት አቅምም ሲያቅተው ወደፊት ሊመጡ ከሆነ እስከሚሸሽ ድረስ ነው ገንዘቡን እስከሚሰበስብ ነው ወይስ ምን እስከሚያደርግ ትንሽ እንኳን ቢያቆዩልኝ ለነሱም ደንታ የለውም እነሱን አሁን እጅ ሰጡ ተብሎ ቴሌቪዥኑም ሚዲያውም ምናምኑ እንትን ሲል ነበር ስለዚህ እኔ ልምፈልገው መፍትሄው ቀላል ነው የትግራይ ኃይሎች እኔም ብላቸው ይሄ በቀላል ነው የምታዩት የኤርትራ መንግስት የትግራይ መንግስት በቀላል ነው ይሄን የሚያዩ እኔ ሁሉ ጊዜ ነው ማስጠነቀቀው በቀላል ያያያችሁ ነው ጥፋት ቀላል ነው መገንባት ነው ከባድ ለዚህ ልጅ የሰጣችሁት ጊዜ ዋጋ እንዳያስከፍለው ወንድሞቻችን እንዳይሞቱ ሀገራችን እንዳይነድ የመጣው ይምጣ አሜሪካ ማቀርታ አድርግ ወላ ሌላ ያለን ኃይል ተጠቅመን መበታተን አለብን ተባብራችሁ ፋኖ አሁን የደረሰበት ቦታ ላይ ተመቶ ወደ ኋላ ከተመለሰ ትልቅ ውድቀት ነው ለራሳችን ታጋዮች ነን ለምንለው ስለዚህ ያለውን ኃይል አጠናክረን መግባት አለባችሁ ምንድነው እሱ ያደረገ እየገደለን አለበት ኬላ ተደርጎባችሁ ነዳጅ አይገባም ስራ የለም ወጣቱም እንትን የለም ትምህርት ቤት አልተገነባም ከወልቃይት የወጡት ጅብ ቴንዳ ውስጥ ገብቶ ልጆቻቸውን እስከሚበላ ደረጃ ከደረሱ ምንድነው የምትጠብቁት ምንድነው እስቲ የምትጠብቁት ምንድነው ከሩቅ የሚመጣ ገንዘብ ነው የምትጠብቁት አጥዋር ነው የምትጠብቁት የቀጠራችሁ ሰው አለ ሰራዊቱ አለ ይሄ ወጣት እጥፍ መስዋዕት ከምንከፍል መስዋዕት እየከፈሉ ካሉ ኃይል ጋር ሄደን አፍንጫውን በደም አድርገን መምታት አለብን አቅም የለውም ቡሬ እየተታኮሱ ነበር የኢብራሂም ዑስማን ሰራዊት በጎን ገባ እንደዚህ ወውሸት ፕሮፓጋንዳ ጦርነት የለ የተተኮሰ ጥይት የለም እኔ ደውዬ ነበር ምንም ነገር የለም ስለዚህ እኔ ልምፈልገው ተባብረን ቶሎ ተብሎ እርምጃ መወሰድ አለበት አሜሪካኖችም ይሆኑ ሌሎችም ይሆኑ ከናንተ ጋር የሚያለቅስ የለም ሻንጣቸውን ጠቅልለው ከነምባያሳቸው ወጥተው ነው የሚሄዱት አለቀ ባይወጡም እዛ እነሱ ግቢ የሚደርስ የለም ትላልቅ እንትን ስለሆኑ ስለዚህ ዋጋ የሚከፍለው የደሃ ልጅ ነው ዋጋ የሚከፍለው የትግራይና የኤርትራ የአማራው የኦሮሞ ልጅ ነው ስለዚህ ወሬውን ትተን ፖለቲከኞቹ ይቀመጡ ይደራደሩ ምንድነው እጣ ፋንታችን ብለው ይደራደሩ ሰራዊቱ ጦርነቱን ይቀጥል ባስቸኳይ ማለቅ አለበት እንዳልኩ ከተስማማን አንድ ሆነን እስከመቼ ነው የትግራዋይ ስለሆንክ ብቻ ተይዘህ ከየቦታው መተህ እየተቀጠቀጥክ የሌለህበትን ጉዳይ እንጀራ ፍለጋ ከሀገራቸው ወጥተው አዲስ አበባ ውስጥ ላይታች በረንዳ የሚያዙትን ምስኪኖች ትግሬ ስለሆኑ ብቻ የሚቀጠቀጡበት ምክንያት አለ ኤርትራኖች ለራሳቸው ስደተኛ ካምፕ ከፍተው ምን ብለው
እዛ ካስገቧችሁ በኋላ ስራ አልሰራችሁም እንዳይባሉ ብርጌድ ንሓመድም ይሁን ሌላ የቀይ ባህር አፋሮችም ይሁኑ የሌለ ኢንፎርሜሽን እየሰጡ እያስቀጠቀጡ ነው። ስለዚህ ረሃዋ እንዲወርድ ሰላም እንዲወርድ ሰውም በቃኛ በቃ ውጊያ በቃ ለአንዴና ለመጨረሻ ጊዜ እንዲካሄድ ይሄን ኃይል ባስቸኳይ መደጎም አለባችሁ። ስትደጉሙ ግን የፖለቲካ አቋሙ ያልታወቀ ስምምነት የሌለው ዝም ብሎ ልቅ አካሄድ ሳይሆን ካሁኑ ከበፊትም ጀምሩ ብለናችሁ ነበር። ብሔር ብሔረሰቦችን አሳትፉ። 86 ብሔር ነው ያለው። ራቁቱን የሚሄድ ጭቃ የሚቀባ ከንፈር የሚተለተል ሁሉ ኢትዮጵያዊ በኢትዮጵያ ስም ጂኦ ይዛችሁ አዲስ አበባና ባህር ዳር ጅማ ምናምን የራሳችሁን ከተማ እንትን እየገነባችሁ ለነሱ ትምህርት ቤት አለ የሚጠጣው ኃይል የላቸው ብዙ ብሔር ብሔረሰቦች አሉ። ምንት ፍትህ ብለን እነሱም ተደራጅተው ምንድነው የሚያዋጣን? እቺ ሀገር እንዴት ነው የመጣ ሁሉ ዘራፍ ይያል ነው። አብረን መሄድ እንችላለን። ኦኬ አንችልም። አንቀጽ 39ን ስመን ተመራርቀን ሁሉም የራሱን ይዞ ህዝቡና ሀገሩን መገንባትና ማሳደግ በሰላም እንዲኖር የራሱን ሰራዊት ገንብቶ እንትን ማለት አለበት። እሱ ድራማውን አያቋርጥም፣ ገና ይመጣል። የድሮ የጦርነት ጊዜ ጥቁር ሰዎች ነበሩበት፣ ፈረንጆች ነበሩበት። ጦርነቱ እንደዚህ ነበረ ምናምን የተዋጉት በታቸው ውስጥ ሰላም ያጡ አንድ ጊዜ የቀንጅቦች አንድ ጊዜ የምንትኖች አንድ ጊዜ የሰሩት የተሳሳቱት ሊኖር ይችላሉ። የተወሰኑ ፖለቲከኞች ናቸው። የትግራይ ህዝብ ግን እንደ ህዝብ ምንም ነገር አልተጠቀመም ከህወሓት ምንም ነገር። ያ ሁሉ መስዋዕት ከፍሎ አዲስ አበባ ላይ ቁጭ ብለው በኋላ ነው የመጡት ሲሰደዱ። የትግራይ ህዝብ መስዋዕት 7 ልጅ መስዋዕት የከፈለች አሮጊት የተሰበረ ቤት ውስጥ ኩስስ ብላ ማንም የሚጠይቃት አልነበረም። ለኢትዮጵያ ነበር ሲሰሩ የነበሩት። በዛ የንግድ እንትን አደረግን፣ በዚህ ኢንዱስትሪ ፓርክ አደረግን፣ በዚህ ሱካር ፋብሪካ አደረግን፣ በዚህ ባቡር ሀዲድ አደረግን፣ በዚህ ግድብ እየሰራን እያሉ ያ ሁሉ መስዋዕት የከፈለውን ህዝብ ድርሻውን እንኳን እንዲያገኝ ኢትዮጵያ ውስጥ ያለውን ዲሞክራሲ ጋዜጣ ሁሉም ነገር እንዲናገር እድል አልተሰጠውም ነበር። ያንን ህዝብ ነው እንደገና በድሮን እና በመናምን ሂዶ ትግራይ እኮ ማለት ሞቶር ማለት ነው። እኔ ለትግራይ እኮ ጥይት አልክለትም ጭምብል እንትን ነው የኮሮና መጥቶ ነበር ጊዜ ኮሮና መከላከያ ነው እንጂ ምንም ሀቅ የሚናገር ሰው አይደለም። ሰው እኮ ይሳሳታል፣ ይታረማል። እኔ ፍጡር ነኝ የምለኝን አሁን እኔ የምናገረውን እንደ ፖለቲካ ህዝብ ቀስቅሼ ሀገር እንትን የሚል ከሆነ ሊፈረድብኝ ይገባል። ግን እንጀራ የምጠይቅ ከሆነ ውሃ የምጠይቅ ከሆነ ሕክምና የምጠይቅ ከሆነ እኔ መታሰር አለብኝ? መገረፍ አለብኝ? ነዳጅ ባጃጅ አላቸው ምን አላቸው የቀን ሰርተው ነው 4 ቤት 5 ቤት እናቱን እህቱን ሚስቱን የሚያስተዳድሩ ስንት የደሃ እንትኖች አሉ። ለተወሰነ ፖለቲከኞች ብለህ ጉሮራቸውን ማነቃለ እንዴ? ስለዚህ ይሄ አረመኔ ነው፣ መንግስት አይደለም። የትግራይ ህዝብ ገና ከዚህ እስካሁን ድረስ ካልተማሩ መቼም አይማሩ። ይሄ እኔ ይቅርታ አድርግልኝ፣ ተመልካቾችም ይቅርታ አድርጉልኝ፣ ስሜታዊ ሆኜ የምናገረው ወጣት ነው። ብዙ አገር ሂዷል፣ ያያል። አፍሪካም ላይ ዛሬ ብዙ አገሮች ተቀይረዋል። አገራቸውና ህዝባቸውን ለመቀየር ብዙ ከንቀሌት ሌት ከቀን ታሪክ ለመስራት ድሃ ህዝብ 3 ጊዜ በልቶ እንዲያድር እየተንቀሳቀሱ ነው። እሱ አገር ከማሳደግ ትራክተር ከማስገባት ማረሻ ከማስገባት ድሮን ሚሳይ ጉልበተኛ ነኝ ለማለት ምን አይነት ጭንቅላት በሽተኛ ነው ማለት ነው። ሰው መግደል ያስደስታል እንዴ? አገር ማውደም ያስደስታል? ስለዚህ የኦሮሞም ህዝብ ይሄ ሰው እናንተ እንደማይወክል ወጣችሁ እየተናገራችሁ ነው፣ እንሰማለን። ውጭ ያላችሁት ፕሮፌሰሮችም ዶክተሮችም ውስጥ ያለውም ህዝብ ይሄ ሰው እንደማይወክላችሁ መናገር መቻል አለባችሁ። ያለውን ጉዳይ ደግሞ አማራና እናንተን ለማባላት ነው። አማራውም አንድ ነገር ማወቅ አለበት። ኦሮሞ ክልል ያሉት አማራ ከሆኑ መሬቱ የኔ ነው አትበል። ወንድሞቻቸው ናቸው፣ መሬቱ የነሱ ነው፣ ህዝቡም የነሱ ናቸው፣ አብረው ይኖሩበት። ኦሮሞ አማራ ክልል ያለም ካለ መሬቱ የአማራ ነው፣ እነሱ የአማራ ህዝብ ናቸው፣ በወንድምነት አብረው ይኖሩ። ሰው እየገደለ እስከመቼ ድረስ ነው? እናንተ ትገላላችሁ፣ ያ ይገላል። እናንተ እንትን ትላላችሁ፣ ያ እንትላል። መጨረሻ የሌለው ጦርነት ውስጥ ለምን ትገባላችሁ? እስቲ እንደ ሰው አሰባ። ፖለቲከኞች ማለት ትንሽ የተማሩ ናቸው ይመስለኛል። እንግዲህ መቼም ከማርሻውን ጥሎ አለ ፖለቲከኛ ነኝ የሚለው
እስቲ ዓለም እንዴት እየሄደች ነው? 2025 ላይ ኢትዮጵያ ወይት ላይ ነው ያለችው? ከአሁን በኋላ ጦርነት ከደገማችሁበት ይሄን ህዝብ ወደ ወይት ነው የምትወስዱት? እናንተስ የምትፈልጉት ምንድነው? እድገት ነው? ህዝቡን ለማሳደግ ለማብላት ሰርቶ እንዲገባ ነው ወይስ ምንድነው? ስለዚህ እንደሱ የመንደር ጎረምሳ ከሆናችሁ ሌላ ጉዳይ ነው። ጦር አሰማሩ። ያው እናንተ እከሌ ክፍለ ሰራዊት ኃላፊ እከሌ እንትን ጋሽ እከሌ የተባላችሁ እየገደላችሁ ህዝቡም ደግሞ በተቻለው እየተከላከላችሁ ያው ፀሐይ ብሔር ብሔረሰቦች ለራሳቸው ሲሉ ይህን ሰው በማስወገድ ትግል ላይ መሳተፍ አለባቸው። የትግራይ ህዝብ ግን የትግራይ ታጋዮች ግን እስካሁን ድረስ የተሳተፉበት በሌለበት ዶክመንተሪ እየተሰራ ነውና ይሄንን ማወቅ ይኖርባቸዋል ኢትዮጵያውያን ነው እኔ የተረዳሁት። እዛው ያለን አሁን ከምን ጋር ያያይዘው ሁኔታው የሚቆም አይደለም። ከፋኖ ጋር እየተደረገ ያለም የሚቆም አይደለም። ለዚህ ማሳያ የሚሆነን የጸጥታ ኃይሎች የኢትዮጵያ መከላከያ ሰራዊት መሪዎች ወደ አፋርም በሄሊኮፕተር በምናምን ሲገቡ እንደነበር መረጃ አለ። ምን ሊያረጉ ነው የሚገቡት? ምንስ ነው ያደረጉት? ብርሃኑ ጁላ ራሱ በሄሊኮፕተር ወደ አፋር ሄዶ እንደነበር ነግረኛል። ይህንን በደንብ ለህዝብ እንድታቀርብልኝ ፈልጋለሁ። አፋሮች ይህንን በምን መልኩ ይዩት? አሁን ትግራይ ላይ ደቡብ ትግራይ ላይ የነበረው የኢትዮጵያ ሰራዊት በጨርጨር በኩል አድርጎ ወደ አፋር ሊገባ ነው እየተባለ ነው። ወደ አፋር ይገባና እዛ ያሉ ሸፍቶች አሉ። ሸፍቶቹን ማሳደድ አይቀርም። ፋኖም ይገባል፣ የትግራይ ሰራዊትም ይገባል። ሸፍቶች ናቸውና ትግራይን እየበጠበጡ ነው ያሉትና ኤርትራም መግባቱ አይቀርም። ምክንያቱም እዛ እየተጠቃለለ ያለው እየተሰባሰበ ያለው ሽፍታም ይሁን ሌላ ወደ ኤርትራ ለመግባት በዛ በኩል ያለው ግንባር አንድ ግንባር ይይዛል ተብሎ ነው። ስለዚህ ብርሃኑ እነዚህን ለማቀናጀት ነው ወደዛ የመጣው ብዬ አስባለሁና ለምን መጣ ባንተ እይታ? ለምንድን ነው የመጣው? ምንድነው ያደረገው? መች ነው የመጣው? እንዴት ነው የመጣው የሚለውን ለህዝብ ግልጽ እንድታደርግልኝ ፈልጌ። አዎ ወደዛ ከመሄዳችን በፊት ሰውየው በጣም አደገኛ ሰው ነው። አካሄዱም በጣም አደገኛ አካሄድ ነው። በጣም የኢትዮጵያን ፖለቲካና ህዝብ እሱም ከሄደ በኋላ የማይበርድ እሳት እየለኮሰ ነው። በዛም በወልቃይት በኩል እንትን የሚለው አለ፣ በሌላም በኩል እንትን የሚለው አለ። በጣም አካሄዱ በጥንቃቄ ተጠንቶ እርምጃ የሚያስፈልገው እንትን ላይ መወሰድ ካልቻለ እሱ እኔ ከሄድኩ በኋላ እሳት ሲንደድባት ነው። አሁን ብርሃኑ ጁላ መጥቶ የነበረው የጦር ኃላፊዎችን ምናምን ሰብስቦ በወልዲያ ላይ እየተደሰቀ ያለውን ሰራዊት ኃላፊዎችን ሰብስቦ ትገባላችሁ፣ ከገባችሁ በኋላ ድል ካላመጣችሁ ወደ ኋላ የሚያፈገፍግ ካለ ወይ የሆነ ወለም ዘለም ካላችሁ እርምጃ ወሰድባችኋል ነው ያለው። በቃ ግልጽ ከታይ የሌለው ከታች የሌለው ከላይ የሌለው ግልጽ እንደዚህ ነው ያልከው የሚባል ማስፈራራት እስከ ፈከራ ድረስ እና ሰራዊቱ በቡሬም የነበረው በምንም የነበረው ወደዛ እያስገባ ነው። እስካሁን ምንም ለውጥ አላመጣም። ላሊበላም ዛሬ ተይዛለች እያሉ ነው። ቡሬም ተይዛለች እያሉ ነው። ብዙ ከተሞች እንደተያዙና ብዙ ሙርኮ እንዳሉ ወደ አዲስ አበባም እንደተጠጉ ነው አሁን መነገር የያዘው እና እሱ ያንን ብሎ ስምሪቱን ሰጥቶ በሄሊኮፕተር ሄደ። ትናንትና በጥቁር መኪና የመጣ ነበረ ታጅቦ ማለት ባጃጅ ምናምን አውጥቶ ማን እንደሆነ ስንከታተል የፌደራል ፖሊስ ኃላፊው ነው እና ኮሚሽነሩ ማለት ነው። የፌደራል ፖሊስ ኮሚሽነሩ የፖሊስ ኮሚሽነሩ እሱ ነው የመጣው። ከሚገርምህ አንድ በጣም አስገራሚ የጅቡቲ የስለያ መርበቦች ኩሩፍቶ፣ አሰብ ሆቴል፣ ሮታና እዛ ነው ያሉት በሙሉ ገብተዋል። የጅቡቲ የሐሰን መዶቤ የልጁ መኪና ሳይቀር የያዙ የስለያ እንትኖች እዛ ገብተው ለነዚህ ቅሌታሞች ለሚስቶቻቸው የሚሆን ሹቱ፣ ጢሳጢስ፣ ልብስ ምናምን ይዘው ነው የሚመጡት ይሉሃል። ለነዛ ይሰጧቸዋል። ክልሉን እያተራመሱት ነው። ተረዳ? የጅቡቲ መንግስት የሚፈልገው አለው በአፋር በኩል ኢሳዎቹ ገብተው እንትን እንዲሉ ያንን የሚያሰራው የራሱ እንትን ስላለው እዛ አሉ እና ይሄ መጥቶ ምን እንዳደረገ እስካሁን ድረስ ኢንፎርሜሽን አልደረሰኝም።
ያው የመጣው ቀይ ባህር አፋር የሚባሉ አሉ የትግራይ ሽፍቶችም አሉ እንግዲህ ለሚመለከታቸው ገንዘብ ተሰጥቶ ደግሞ የብቻ ክላስ አስገብተው አስፈራርተው ወደ ጦርነቱ ለመማገር ነው አልቻሉም ተረዳ ምናልባት ለውጥ ቢያመጡ በሚል እነዚህን ለማስገባት እንቅስቃሴ ያለ የሚል አንድ ለመንግስት ቅርበት ያለው ሰው ነግሮኛል ሌላም ደግሞ አፋሮችን የኢትዮጵያን አፋሮች አሰብን ቀይ ባህርን ትይዛላችሁ ብለው እየመለመሉ ነው ድሃዎቹ የሚበላ የሚጠጣ ስለሌላቸው ከዛሬ ነገ ይሻል ይሆናል በሚል ለቀን ቆታቸው ብለው እዛ ወታደር ካምፕ የሚሰለጥኑ አሉ ብዙዎቹ እና በዚህ ሀገራቸው እየተወረረ እናታቸው እየተገደለች ሚስታቸው እየተገደለች በቦምብ እየተመቱ መሬታቸው ተወሮ ኢሳ በቪዲዮ አስደግፎ እንመጣለን እንደፈዑ ገዳማይቱ ቀርበናል ይያሉ 3-4 ኪሎ ሜትር ያንን እንደ ስጦታ በወደብ በጅቡቲም ይሁን በሶማሊላንድ ይሁን በበርበራም ይሁን የሚያገኘውን አገልግሎት የአፋርን ህዝብ መሬት አሳልፎ ሰጥቶ እየፈከሩ ባሉበት ጊዜ እነሱን ወስዶ ወልዲያ በመጀመሪያ አሰብ ለመለኮስ ነበር የአሰብ ጉዳይ ልብ ካላቸው ይወረዱ ብዬ ነበር እየጠበቋቸው ነው ወደዛ የለም ፋኖን እንኳን አልቻሉትም ወደዚህ ደግሞ ለራሱ የሚማረክ ሰራዊት እንዴት ብሎ ነው ሰራዊት የሚማረክ እስቲ ንገረ እኔ ወታደር ነበርኩኝ አይገባኝም የተሸነፈ ሰራዊት ነው የሚማረከው ተረዳ ከጨረሰ በኋላ ኃይሉም ትጥቁም ከተራገፈዋል የሚማረክ ሰራዊት ለመጀመሪያ ጊዜ ጎበዙ አብይ ሰራዊት የብርሃኑ ጁላ ሰራዊት ነው በቃ ሙሩክ ማራኺ አዲስ ሙርከኛ ለራሱ ሙርከኛ የሚማረክ ሰራዊት በአለም ላይ ማለት ነው እኔ ካለ ምናልባት እንትን ሊሉ ይችላል የአብይ ሰራዊት ነው ለራሱ ሙርከኛ ሆኖ እየተነዳ እንዳየው የደሃ ልጅ ምስኪን ከየቦታው ተጋፎ ወርዶ የተደፋው ተደፍቶ እንደገና እነሱ ሰራዊት ማርከው አመጡ ማን ነው የማረካቸው አሁን ደግሞ 42ኛ ክፍለ ሰራዊት ገብቶ በደሴ አካባቢ ከፍተኛ ውጊያ የሚያካሂድ ያው ሊለቁ ነው አልቻሉ ተረዳኸኝ የአበባው አጃቢዎችም ተገለዋል የሚል ዜና ሰምቻለሁ አንድ ዜና ላይ እና ጉዳዩ በጣም በከፍተኛ ሁኔታ እየሄደ ነው ጉዳዩ በጣም በከፍተኛ ሁኔታ እየሄደ ነው እነሱ መጥተው የደሃውን ልጅ ለማስገባት አዎ እነዚህ ናቸው አይዟችሁ ያሏቸው እኔ በጣም ግን አደነኳቸው ለምትለ ወንድ ልጅ አንዱ ሲሸነፍ የተሸነፈውን ከላይ ወርቆ ያለው እንኳን አይመታውም ጀግና ከሆነ ተረዳይ እስከሚቆም ይጠብቃል ካልቆመ ጥቶት ነው የሚሄደው ግን እነዚህ አይዟችሁ ወንድሞቻቸው ናቸው አመጣጣቸውንም ያዩ ነው የፖለቲካ ትምህርት አስተምረው ከነሱ ጋር የሚታጠቃለ ማስታጠቅ ቤታቸው ቢሄዱ እንደገና እንደ ደርግ ጊዜው ከቤት በቀበሌና በወረዳ በመናምን ያሳፈሱ ይመልሷቸዋል ወይ ይረሽኗቸዋል ብዙ ተረሽኗል ነው የሚባል ውጊያ በላሽታችኋል ከውጊያ ሸሽታችኋል እየተባለ ብዙዎቹ ነው እርምጃ ተወሰደባቸው የሚባለው ስለዚህ እኛ ምንለው መፍትሄው ምንድነው መፍትሄው መተባበርና ቶሎ ተብሎ ፖለቲካ ውሳኔ ላይ መድረስ ነው ይሄ በሰው ተላላኪነት አሁን ድሮን እንትን ላይ ያደረገ ነው የሚባለው ሁመራ ላይ ትግራይና የአማራውን ኃይል ሀዛ የሚያሰለጥኑዋቸውን የተገዘ ዘብ ያለውን እነሱን ውጊያ ውስጥ ለማስገባትና በዚህ ደግሞ ፋኖና የትግራይ ኃይሎችንም አማራን እየገደሉ አገርህን እየወሰዱ ነው ብለው በተሳሳተ ፖለቲካ ወደዚህ ላስገባቸው ይችል ይሆናል እንደ ፈንጂ ነበር ያስቀመጣል ግን አሁን የትግራይ ኃይልና የፋኖ ኃይል የኤርትራ መንግስት ከፍተኛ ትስስር ነው ያለው ስለዚህ ጉዳዩ እዛ ላይ ከሽፎበታል ምንድነው የሚያመጣው ያው በሚዲያ እየተጫጫ ነው አሁን የሱ ተቃዋሚዎች ነን የሚሉ ሚዲያዎች እንኳን ሳይቀሩ እኔ በጣም ነው የሚገርመኝ የአማራ መሬት ተያዘ የምን መሬት ተያዘ አሁን የህላዌ ጉዳይ ነው ያለው ኑኑር ወይስ አንኑር ተረዳ እና የሁመራ መሬት ለም ከሆነና ሰሊጥ የሚያበቅል ከሆነና ምን የሚያበቅል ከሆነና ጥሩ ቦታ ሁሉ አሁን ወደ አፋርም የገባ ካርታ ቀድሜ ላኩልህ
ሰመራምን ሳይቀር ነው አስገብቶ የሚይዘው። ሁሉም የኔ የማለት እንደገና ደግሞ በጣም የሚያሳዝነኝ ኦሮሞም አለ፣ ትግራይም አለ፣ ሌላ ብሔር ብሔረሰቦችም አሉ። የአማራ ተወላጆች አንዳንድ የነቁ አሉ። አንዳንድ ያልነቁ ግን አሰብ የወሎ ነበረች፣ አሰብ የኢትዮጵያ ነች እያሉ በጣም ይዘምራሉ። የአማርኛ ተናጋሪውን ህዝብ ይወክላሉ ብያለሁ። ግን በጣም ነው የሚያሳዝኑት። የሰውን ለምን ትመኛለህ? ሁሉም እኮ ዋና አለው። ደግሞ የራስህን ነጻ ሳታወጣ እኮ ነው ትምኒቱም። የሚገርም ነው። አዎ በጣም የሚገርም አሰብ የኢትዮጵያ ነበረች፣ የኢትዮጵያ ትሆናለች። የምን ነበረች? ኢትዮጵያ የምትባል ሀገር መቼ ተመሰረተ ስትላቸው አይነግሩም። ኤርትራ ጣሊያን፣ ከጣሊያን በኋላ በፊትም ቱርክም ግብፅም ብዙ ውጊያ አካሂዳ እንግሊዝም መጥቶ ኃይለ ሥላሴ ተረክበው ይሄን ሁሉ ጉድ ሙሲባ አምጥቶ ስንት የደሃ ልጅ ስንት የማይገባን መክፈል የማይገባንን ስንት መስዋዕትነት ከፍለን ነው እዚህ አመጣናት። ኤርትራ የመጣችው እኮ በአባቶቻችን ደም ነው እንጂ ዝም ብላ እንኩ ተብሎ አይደለም፣ መስዋዕት እየተከፈለ። ስለዚህ በጣም የሚያሳዝን ጉዳይ ነው ያለው። ሁሉም አንድነት የሚያስፈልግበት ጊዜ ነው ያለው። አብይ እንደሆነ ገንዘብ ኢማራት እየረጨችበት ነው። ለስልጣን ለምቾት ሲሉ ስልጣን የያዙ ያለ ዓላማ ማለት ነው። ዛሬ ከሱ ጋር ሆነው ብዙ እያደናገሩ ነው። የትግራይንም ህዝብ ሌላም እያደናገሩ ነው። ግን እኔ የትግራይ ተወላጆች የምላቸው እነዚህ አሁን የክፍለ ሰራዊት ኃላፊዎች አርሜ እንደዚህ የኮር ምናምን አዛውንቶች ናቸው። ማረፍ የሚገባቸው ጊዜ ብትር ይዘው ጦር ሜዳ ላይ ጥይት ፊት ለአረል ግንባር ሰጥተው ነው። እና የሞተ ሰው ሌላ ምቾት አለ። ይሄ ለዓላማ ለእናንተ ለልጆቻችን ለህዝባችን ሀገር እናወርሳለን ብለው ነው። እናንተ የምትበሉትን እንጀራ ነው የሚበሉት፣ ሌላ ምንም የሚበሉት ነገር የላቸውም። እና ትግራይ በአሁኑ ሰዓት እነሱ የሚዘርፉት ገንዘብ እነሱ እንደሚሉት ወርቅ ምናምን አይደለም። ወርቅ ከአፋር ክልል ወደ ጅቡቲ የሄደ ነው 8 ኩንታል በየሳምንቱ። ለምን አይዙም? ይሄን ግን እናንተን ለማጋጨት ስለሆነ ሰው የሰራውን ስራ እንዳልሰራ ስታደርገው በጣም ያሳዝናል። ለዛም ሰው ያመዋል። እና ለነዚህ አያቶቻችሁ ወይ አባቶቻችሁ ትንሽ አክብሯቸው። ምንም ነገር እነሱ ከበፊት ፌደራል ላይ ያሉ ያላገኙትን ሀብት ዛሬ ትግራይ ገብተው የሚያገኙ ይመስላችኋል? ፌደራል ተመልሰው ወንበር ሊይዙ እንዳልሆነ እየነገሯችሁ ነው። ሀገር መስርተው ሊሰጧችሁ ነው። መሃል ላይ የሚያጭበረብሩ ደላላዎች ለምቾት ብለው በመሃል ቃል ስም ውስጥ የሌሉ ዓላማም ኑሯቸው ወጥተው ለዚህ ህዝብ ያልወደቁለት ዛሬ መሃል ላይ መጥተው ትልቅ ለእናንተ ተቆርቋሪ ዲሞክራሲ አምጪ። ዲሞክራሲ ማለት መከባበር ነው። ዲሞክራሲ ማለት ህግና ስርዓት አክብሮ መሄድ ነው። ይሄ አውሮፓ ላይ ያለው ጨምላቃ ዲሞክራሲ ዜጋው ላይ እንኳን አይሰራም። ስለዚህ ጭንቅላታችሁን ከፈት አድርጋችሁ እሰቡ። አያታትኩም ዮም ምርኩስ ሒዞም ጎቦኑ ጎቦ መካይን ወሪዶም ንዓረር ግንባሮም እንዳሃቡ ኣብ ኩሉ ቦታ ሓላፊነት ተሸኪሞም እንታይ ኣትዩና ኢሎም ኣውሮፓ ከዱ ኣይክእሉን፣ ካልእ ቦታ ህይወቶም ከሕልፉ ኣይክእሉን። ዝሃደመ እኮ ሃዲሙ ኣሎ። ሃዲሙ ከዓ እቲ ንሑሓት ከም ውድብ ቂም ዝሓዙ ንዓኹምን ንመሬትኩምን ንህዝብኩም ንኸጥፍኡ መፅኦም ኣዲስ ኣበባ እዮም ኮፍ ኢሎም ዘለዉ። ሕጂ እዚኣቶም ምሳኹም በሊዕኩም ዶ ሰቲኹም ዶ ዝሓመመ መድሃኒት ካበይ ከነምፅእ ክንደይ ጭንቂ ኣለዎ። ሓላፊነት ቀሊል እኮ ኣይኮነን። ንዖም ክትድግፉ ሕጂ ምስ ኣንፃሮም ብቲ ኢልኩም መጨረሽትኡ እቲ ዋጋ ሳቶም ዓላማ ኣለዎም። እንተተሰዊኦም ብክብር ክስውኡ እዮም፣ ስጋብ ዘለዉ ክቃለሱ እዮም። ግን ላንጋ ዝኾንኩም ዋጋ ትኸፍሉ ንስኹም ኢኹም። ካብ ሕጂ መትከልኩም ኣመዓራርዩ፣ አቋማችሁን አስተካክሉ። እኔ ሁሉ ጊዜ የምለው ከናንተ በእውቀት በልጬ ወይ በእንትን በልጬ አይደለም። አንዳንድ ነገር በሚዲያ ላይ ስለምከታተል አግባብ የለውም ለማለት ነው። የትግራይ ህዝብ ፖለቲካ ሰዓት ላይ አይደለንም። የኤርትራ ህዝብ ፖለቲካ ጥያቄ ሰዓት ላይ አይደለንም። የሀገር ህላዌ ጉዳይ ነው። አሁን ቀይ ባህርና ብርጌድ ሐመዱን አብይ አሰብ
እስከ ምጽዋ ድረስ አንገቷን ቆርጦ የኔ ነው እያለ ነው። እናንተ ለማን ነው የምትታገሉ ስትላቸው ጸጥ ነው የሚሉት። ተረዳ? ታዲያ እናንተ በሪፈረንደም ማታምኑ ከሆነ ለምን ወደ እንትን አትገቡም? ወደ ኢትዮጵያውያንን ብላችሁ ለምን ከመከላከያ ጋር ታንክ ጋር እንትና መድፍ ላይ ተጭናችሁ ይሄው እንደዚህ ቆርጦ አምጥቷት ለማን ነው የምትቃለሱት? መልስ የላቸውም። ለሆዳቸው ነው። ለታሰሩት ብጾታቸው ያሉት ነገር የለም። እዚህ ብዙ ነገር ልጆቹን አስገብተው ሲናገሩ እነሱ ራሳቸውን ነፃ ለማውጣት ብዙ ነገር ይናገሩ ነበር። ተረዳኸኝ? የተካሄደው አግባብ አይደለም። በመጀመሪያው ነው ማለት ሲገባቸው ስንቱን ወረቀቱን አስቀድደው ስንቱን ችግር ውስጥ አስገብተውት ነው። ስለዚህ እኔ ልል የምፈልገው ፕሊስ የሀገር ሽማግሌዎች፣ የሃይማኖት መሪዎች፣ ምሁሮች ህልክተው ስልጣን ሰዓት ላይ አይደለም። ሰው መሳሪያ ተሸክሞ ነው። እነሱን እንቃወማለን ስትሉ ምንድነው? ምን አይነት ሀገር ነው ልትመሰርቱ የምትፈልጉት? ባንዳ ሆኖ ተላላኪ የሆነ የሰው ተመጽዋች የሆነ ሀገር ለመስራት ነው የምትፈልጉት? የትግራይ ህዝብ ሁሉ ይፈልጋል። ያ ሁሉ መስዋዕት ይረሳል። የህዝቡን ድምጽ ስሙት። ስለዚህ አሁን የፖለቲካ ሰዓት ላይ አይደለንም። ከሚገርም አሁን ምን አመጥተዋል? አፋር ክልል ሱልጣኖች ናቸው የሚባሉትንና የሀገር ሽማግሌዎችን ሰብስበው እነሱን ሪፈረንደም በግድ እንደተካሄደ የአፋር ህዝብ እንደሌለበት ሱልጣኖቹ ይሄን እንደሚቃወሙ ዩናይትድ ኔሽን እና አፍሪካ ላይ አስገብተው አዲስ ጥያቄ እንዳላቸው ለማስመሰል እንቅስቃሴ ጀምረዋል የሚል አንድ ጀምረዋል። የድሮ ፖለቲከኞችን ታምራት ላይነ ሳይቀር አሁን ኮሚኒኬት እያደረጓቸው ነው። የሆነ ኢንተርቪውም የሱ ካሁን ቀደም ስዩም ተሾመ ያደረገለት እያየው ባርነት ወይ ነጻነት የሚል ምርጫ ሲሰጣቸው ባርነት ወይም ነጻነት የሚል ምርጫ ሲሰጠው የኤርትራ ህዝብ እሱ አልነበረም መጀመሪያ ታስቦ የነበረው። ህዝቡን ማስረዳት አለብን ብለን ነበረ፣ ግን እኔ ያልነበርኩበትም ብሎ ራሱን ነጻ አውጥቶ የአፋር ህዝብ አልተጠየቀም። የኤርትራ ህዝብም ማስፈራሪያ እንጂ ምርጫ አልተሰጠውም። ኤርትራ ውስጥ ከግማሽ በላይ ኢትዮጵያዊነቱ ያልካደ እስካሁን ድረስ አለ ምናምን የሚል የአፋር ሱልጣኖችም ከወደዛም በኩል ያሉ ትልልቅ ሰዎች ምሁራን ምናምን ሰብስበው ይህንን ካምፔን ጀምረዋል። ጦርነቱ እኮ ፋኖ ደረሰበት እንጂ ጦርነቱ ሳይጀመር ማክሰኞ ትላንት ነበረ ኤርትራ ለመግባት ታስቦ የነበረው እና ኤርትራ እንደገባ ሰራዊቱ ሲገባ ወዲያው እነዚህ ትልልቅ ሰዎች የተባሉት አፋር ላይ ሆነው የአፋር መሪዎች ስልጣኖች ምናምን ይዘው አፋር ምርጫ አልተሰጠውም አልተጠየቀም የሚል ካምፔን እንዲያደርግ ወጣቶቹ አነሳስተው የኤርትራ አፋር ወደ ኢትዮጵያ አፋር እንዲመጣ ከዛ እንደዛ እያለ እንግዲህ ቅድም ያያትን አይነት ማፕ ኤርትራ እሷ ነች መገንጠል ከፈለገች እሷን ይዛ ትገንጠል የሚል ምጽዋዕ አሰብ ምናምን የያዘ አጠቃላይ ወደ ኢትዮጵያ ለማምጣት ይሄ ነበረ ታስቦ የነበረውና እውነት አሁን ያልከው ትክክል ነው ለማለት ያክል። አዎ አሁን ይሄ ሰብተናል። ሱልጣን የኛ የራሃይታው ሱልጣን አለ። ሱልጣናችን እሱ ነው። ሁለተኛ ሱልጣን አሰብ ላይ ነበረ፣ ጣሊያን የሰበረው ማለት ነው። አያቴ ሌላ ሱልጣን የለንም። ያናቅ አፋሮች ነን። ሁሉም የራሱ መስተዳድር ነው ያለው። እንደ ንጉስና ሁሉንም የሚያጠቃልል የለም። ንጉስ ነው ሁሉንም የሚያጠቃልል። ይሄ ሱልጣን ነው። በዚህ አካባቢ እንደ ወረዳ አስተዳደር ማለት ነው። እና የሱልጣን አህመድ የዓሊ ምራህ ልጅ ሂዱ አያገባኝም ነው ያላቸው። እንደዛ አይነት እንትን ውስጥ አልገባም አላቸው ብሎ ነው የነገረኝ ኢንፎርሜሽን የነገረኝ ሰው። እና ሰርተው የማያውቁ ከዚህ በፊት የወረዳ ኃላፊዎች የነበሩ የምን የነበሩ ህዝቡን አጭበርብረው ስንት ቅጭጭ አድርገው የበሉ እንደ ኢትዮጵያውያን ራሳቸውን ቆጥረው ወረዳ የወሰዱ ዛሬ የቀይ ባህርና ኤርትራ እንዳልኩ አፋር በጎሳም ብንሆን እንደ ቤተሰብ ነን፣ በየቦታው ነው ያለነው። ኤርትራ ውስጥ ያሉት በነዛ ጎሳቸው ስም እዛ ለመግባትና ክፍተት ለማግኘት ነበር ጥረታቸው። ይሄ ክፍተት የለም። ወጣቱ ደግሞ በሙሉ እምቢ ነው ያለው። የኤርትራ ወጣቶች በመጀመሪያ እኔ ነኝ ይሄን ነገር እስቲ ይሄ ሰው የሚናገረው ሰምቷላችሁ? እናንተስ ተቃዋሚ ነው የምትሉት ምን እያላችሁ ነው አልኳቸው ስላቸው ዝም አሉ ሁሉ። ከዛ በኋላ ድራማ ውስጥ እኔ አልገባምና የሀገር ጉዳይ ሌላ ነው፣ ፖለቲካ ጉዳይ ሌላ ነው። ይሄ ሰውዬ አገሩ የኔ ነው የሚለው። እኛ ትናንት ራስ የሞቱ አባቶች እኔ ሪፈረንደም እኔ ጥያለሁ በሪፈረንደም
ምርጫ ተረዳኸኝ ኦኬ አንተም ይወድብን ከነበረው ግብ አዎ ኦኬ ንገረኝ እስከ ድረስ ይሄን ነበርኛ እና አጎቴ ነበር በሙሉ የሪፈረንደም ጉዳይ ኃላፊ እና አባቴም ነበሩ ስርዓቱኛ ላይ ያደረሰው ግፍ ተረዳኸኝ እኛ ኢትዮጵያውያን ለማለት አይደለም ልናያቸው አንፈልግም ነበር ተገደን ነው ሁሉ ጊዜ እንታሰር ነበር አንፈልግም ለምን ብትል ንብረታችን ተወርሶ ቤተሰቦቻችን ተረሽነው የቀሩት በቃ ባላባት ነበሩ አገር ላይ ብዙ ሀብት ነበር በሙሉ ልመና ድረስ በረንዳ ላይ የሞቱ ዘመዶቻችን አሉ ተረዳኸኝ እና ምንም የሌላቸው የደሃ አፋርን ያደህዩት ለዛ ነው ደሃ ሁሉ ጊዜ ፈሪ ነው ተረዳኸኝ ድህነት ለራሱ ፈሪ እንድትሆን ያደርጋል ለዛች እንጀራ ስትል እና በእንደዛ ያሉትን አግባብተው እኛ ኢትዮጵያውያንን ምናምን ለጦርነት ወሰዷቸው ከዛ በኋላ ትልቅ ስራ ተሰራ ደርግ የመሰለው አፋር ሁሉ ስልጣና ሳይሰጡ 30ኛ ላይ አስታጥቆ በመርከብ ጭነው ቀጥታ ኢዲ የሚባል ቦታ ላይ አውርደው ከቂዮ የሚመጣው ሰራዊት እንዲገጥሙ ነበር አንድ ሰው ሳይተኩስ ነው የወጣው ከዛ በኋላ ጉርጓድ ውስጥ ተደብቀው ምናምን ሲያያቸው እዛው ነው የነፋዋቸው ኮርኔሎች ምናምኖችን ተረዳኸኝ እና የሆኑ ልጆች ጉምጉም የምትባል ቦታ አለች እዛ ላይ ትንሽ ጥይት ተኮሱ ኃላፊ የነበረው የኔ አጎቴ ልጅ ነው በይሉል ነው የተሰዋው አተኩሱባቸው ውረዱ አላቸው እኛ ከባድ ብረት ነው ያዘው ከእናንተ ጋር ምንም ጉዳይ የለንም ውረዱ ለሀገር ሽማግሌዎች በሙሉ ተነገረ እነሱ ኢዲ ላይ ሲጠብቋቸው አንዓሩ ከኢትዮጵያ የመጡ ነበሩ የአፋር ተወላጅ መስከረም ብርጌድ ይባል ገባ ሲገባ እሱ የሚያውቀው ውጊያ አይደለም በከባድ ብረት በቢኤም በመናምን ሐቢብ የሚባል ትንሽ አዋቂ ሆኖ ሰው ነበረ ቀጥታ ወጣቸውና ሰራዊቱን እንዳለ ወደ አይሰይታ መለሳቸው የኛዎቹ ወጥተው ሐርስሌ የሚባል ቦታ ላይ ወጣቱን እዛ ቁጭ አድርጓቸው ሄዱ ተጋፍ 36000 ነው የነበረው በአንድ ደቂቃ ነው የበተኗቸው አንዓሩ የሚባል ቦታ ላይ ሰብስቦ በሄሊኮፕተር ሳይቀር መለሊት መጡ ውጩ ነበር የሚመራው በትንትኑ ነው ያወጣው ከዛ በኋላ ቀጥታ በይሉል አለታሞ የሚባል ቦታ ላይ እዛ ላይ አረዱ እዛ ላይ ትንሽ ሰራዊት ተርብ 17ኛ ክፍለ ጦር ምናምን ሁለተኛ ቤታ በሙሉ እዛ ወደ 300,000 ነው ያመጣው ሲማረኩ ወደ 50,000 ነው የተማረከው ባልሳሳት ታንክ በ50 ብር ነው የሸጡት መሳሪያ ያወለቁ ህዝቡ ሽርጥና ሸሚዝ እየሰጣቸው እንትን ያለ አባቴ ቤት እንኳን ስንትና ስንት ትናንሽ ልጆች ናቸው ቤት ነው ያስቀራቸው እነዚህ እኔ አጠገብ መጥተዋል አትነኳቸውም በሰላም ይሄዳሉ አለው በቃ ምንም ችግር የለም ሐጂ ኢብራሂም ከቤት ሸኛቸው እነዚህ ምን ያደርጉ ብሔራዊ ውትድርና ተገደው ነው የመጡት አገር አያውቁ ዋጥም አይችሉ ምን አይችሉ እናቶቻቸው ይፈልጓቸዋል ስለዚህ ከዛ በቃ ኪሎማ የሚባል ቦታ ላይ ወደ 75000 ሰራዊት ነበር ዋጥም እንዲማር ተብሎ ጉርጉዞ ምናምን የሚያስተምሩት በትንትኑ ነው የወጣው በሰከንድ ነው ማለት እና ይሄ ሀገር በደም የመጣ ሀገር ነው በመስዋዕትነት የመጣ ሀገር ነው አሁን ሪፈረንደም እኛ አልጣልንም ምርጫ አላደረግንም ምናምን የሚባል ተረንተረት በመጀመሪያ አሁን አንድ ሰው ሳናገረው ነበርኛ ፌስቡክ ላይ 24 ሰዓት ነው ህዝቡን እናናቃቃው ወደ ኤርትራ ለመውረድ የሚፈልግ አፋር ካለ ይውረድ አላቸው ወደዛ እኛ ቤታችን ውስጥ ልጆቻችንን እየገደለ ሚስቶቻችንን እየገደለ እንስሳታችንን እየወሰደ መሬታችንን 800 ኪሎ ሜትር ተይዞ የኛ መሬት ሆነ የኢትዮጵያ መንግስት እያወቀ ከጅቡቲ የመጡ ከሶማሊላንድ የመጡ ከጂሃዲስቶች ከአልሸባብ የመጡ ብዙ የሞቱ የጅቡቲ አምባሳደር ውስጥ ሲሰሩ የነበሩ ወታደራዊ ጉዳዮች ብዙ ማርከን ከነ እጅ ከፍንጭ ግማሹ ከሞቱት መታወቂያ ባንዲራቸውን ሰተን ምንም ነገር አላለልንም ስለዚህ አሁንም ንገላችኋለን እየመጣን ነው ይያሉን ጠላት ልጅና ኤርትራ ውስጥ የሚገደል ትግርኛ የሚገለው አፋር የለም ሳው የሚገለው አፋር የለም ሌላ የሚገለው የለም በሰላም ነው የሚያድረው አገሩ ላይ ጦርነት አለ ሁሉም ወደ ጦር ግንባር ሄዷል የኢኮኖሚ አዲስ ሀገር ነች ችግሩ ሁሉ የኤርትራ ህዝብ ላይ የወረደ ነው አፋር ላይ ብቻ እንትን ያለ አለ አንዳንድ መስተካከል ያለባቸው ነገሮች አሉ ከፖለቲካ ከሀገር በኋላ ነው ስለዚህ አፋር ያኔ መርጧል ነው አፋር ያኔ መርጧል እኔ ነበርኩበት ነው ማለት አዎ ብለን ተረዳኝ ከዛ በኋላ ይውጡልን ስንል አደብ አድርጎ ወደ ይሰራሉ ምን ይሰራሉ ስነ ስርዓት አድርጎ ተብሎ
80,000 ኢትዮጵያዊ እንደ አገሩ ወደብ እየሰራ ነበር። ተረዳኝ። ጦርነቱ ሲነሳ ነው የወጡት እና አሁን እነዛ ወለየዎቹም ምኖቹም አሰብ የወለው ነበረች አፈር እኔ ትንሽ የሚያመኝ ታውቃለህ። ትንሽ ለሰው ክብር የላቸውም። እነሱ ጋር ደግሞ የሚያጨበጭቡት ያ በራህሌ ላይ ትግራይ ነበር ወደ 9 ሚሊዮን የሆቴል የምናምን ዳለብኝ ብሎ አወል 40 ከፍሎ ያመጣው ኢብራሂም ዑስማን ቦታ ላይ ያስቀምጠው እሱ አሰብ የኢትዮጵያ ነች አሰብ የአፋር ነች ቢል እንኳን ይቀለይ ነበር ለኔ። ተረዳ። አገራችሁ ነው ግቡ ነው እኮ ያላቸው ሲያስ ኑ ግቡ። አብይ አህመድ ሚላችሁ ውሸት ነው። ግቡ ህግና ስርዓት እንትን በሉ፣ ከፈለጋችሁ ባህር ላይ አሐምሱበት፣ ከፈለጋችሁ እንትን በሉ ግቡ ነው ያላቸው። አሁንም እያስታጠቃቸው ነው። ኑ የወንድሞቻችሁ ወንድሞች ስለሆናችሁ ኑ ታጠቁ፣ አገራችሁን ተከላከሉ ነው ያላቸው ሲያስ። ትናንትና ገብቶ አብይ አህመድ ጦርነት ውስጥ ከትግራይ ጋር ማግዷቸው እስያስ ነው ያሰለጠነ ለአወል 25,000 አምጣለው። ለማንኛውም ይሄ አካባቢው ከጦርነት ስለማይጸዳ ናሰጥን ለአብይ ሄዶ ነገረው። አወል 40 ለሻዕቢያ 5,000 በራህሌ ላይ መሳሪያ ሰታ የነበረውን አራቅፈው ቀምተው ማለት ነው ለመሸጥ ወያኔ መታ ወሰደችው። ተረዳኝ። እነዚህ ሰዎች አይደሉም። አሁን ደግሞ ቱሪናፋ የሚነፉት ህዝቡ አሁን ብንደውልና ብናነጋግራቸው እንጀራ አንድ የህፃን ልጅ ወተት የ2 ወር የ3 ወር ልጅ ወተት 1800 ነው። 3 ቀን 4 ቀን አትቆይም ወተቷ። ደሞዛቸው ስንት ነው? በወር 20 ምናምን ሺህ አይበቃም ለዛች ህፃን ልጅ ወተት ብቻ። ተረዳኝ። ህክምና ለምርመራ 600 ብር ነው። ከነመድኃኒቱ ከነምናምኑ እስከ 7000 ይደርሳል። አሁን 200,000 የተጠየቀች ህፃን ልጅ አለች። በጣም ችግር ላይ ነው ያለ አፋር ህዝብ። 3 ጊዜ በልቶ አያድርም የአፋር ህዝብ እና አወል 40ና ልጆቹ ቤተሰቦቹ ወየሱ ደግሞ የመንግስት ደጋፊዎች አዲስ አበባ፣ ደሴ፣ ኮምቦልሻ ቤተሰቦች እዛ ነው የሚሄዱት። አይስክሪም ነው የሚበሉት። የተንደላቀቀው ኑሮ ላይ ነው ያሉት። ለህዝቡ ቅንጣት ያህል እንትን የላቸውም። ስለዚህ እኛ የምንላቸው ወዳችሁም ጠላችሁም ሪፈረንደም እኛው ወንድሞቻችን እኮ አሉ። መራህ ክፍለ ሰራዊታት፣ መራህ በጦርነታት፣ መራህ ብራጌት በሙሉ የኛ ልጆች እዛ ነው ያሉት። ሀገራዊ አገልግሎት በሙሉ ምናልባት በቀላሉ እንኳን ቢዝ ወደ 45,000 ይሆናሉ። የቀይ ባህር አፋሮች የታጠቁት ይሄ ወታደር ውስጥ ያለ ነው። ህዝቡ ሌላው ሁሉ የታጠቀ ነው እና ዛሬ አክሩፏል። ተረዳኸኝ? ሲሊ ሲባል የነበረው ሌላ ድራማ ተላላኪዎች ናቸው ስንላቸው አያምኑን ነበር። አሁን ተላላኪዎች መሆን በግልጽ አሳዩ። መሬቱ የኢትዮጵያ ነው። ዝም ትላለህ እንዴ አንተ? ተቃላሳይ ነው እኮ ነው የሚለው። እኔ ተረዳኸኝ? የኢትዮጵያ አይደለችም ነበር ነው ጭንቅላቴን ቢቆርጡኝ ምን ያደርጉኛል? ውጣ ከሀገር ይሉኛል እንጂ ምን ያደርጉኝ ነበር? አገሬ የኢትዮጵያ አይደለም። እኔ የምጠይቀው ጥያቄ አለኝ እዛ ያልተፈታልኝ። ለዛ ነው ትግል የጀመርኩት። ግን አገሩ የኢትዮጵያ አይደለም። ዛሬ ታሪካቸውንም አበላሹ፣ ካሄዳቸውንም አበላሹ። አሁን እነሱ እንደሚመስላቸው ሳይሆን ይማረካሉ። የትግራይ ኃይል በላይ ይወርዳል። እኛም ወደዛ እየገባን ነው ከትግራይ ኃይል ጋር። በዚህም ከፋኖ ጋር እየገባ ነው። በዚህም ከሻዕቢያ ጋር ከታች እንመጣለን። ያው ይያዛሉ። ሌላ ምንም አማራጭ የላቸውም። ከተያዙ በኋላ ግን አገር የከዳ ሰው ምንድነው? ምንም ጥያቄ የለውም። ፍርድ ቤት አይቀርብም፣ ምንም አይቀርብም። ተረዳይ? የፖለቲካ ጥያቄ ሌላ ነው። እኔ ሲያስ እንደዚህ አደረገኝ ሌላ እንደዛ ይሄ ሌላ ነው። አገር ወላሂ ነው የምልህ። ትናንትና ትናንሽ ልጆች አባቶቻቸው ተረሽነው እናቶቻቸው ተረሽነው በታንክ እየተረገጡ ቤት ውስጥ ተዘግተው በእሳት እየተለኮሱ ሰላም አሳተውን ወጥተው እነዛ ሁሉ መስዋዕት አንድ ላይ እስላሙም ክርስቲያኑም ሳሆም አፋሩም ትግርኛውም አንድ ላይ ተቀብረው ከኔ አንተ ተሻላለና ቅር እያሉ ፈንጂ የረገጡ መተው ዛሬ እነዛን ጀግኖች ታሪክ ማንኳሰስ ወላሂ ነው የምልህ። ወላሂ ተረዳኸኝ? ምግብ ሌላ ጉዳይ ነው። አንተ ዓለም ላይ እኮ እዝጌር የጻፈልኝ ብቻ ነው ማገኘው። ለገንዘብ ለትንሽ ቁሻሻ ብር ብለህ ታሪክን ትሸጣለህ። ይሄ ታሪክ ፈርዳቸዋል። እኛ አሸንፈናቸዋል። ካሁን በኋላ እናሸንፋቸዋለንም አልልም። አሸንፈናቸዋል። የኤርትራ ወጣቶችም ደግሞ እንዲገቡ የሀገር ሽማግሌዎች የኛ ሱልጣን ታጋዮች እዛ ጉዳዩን የሚመለከታቸው አሁን ከጽምዶ ጋር እያደረግን ነው። ጤሳ ሀገራቸው ላይ ይወስዳሉ።
እየገቡ ይወጣሉ ማንም ወንጀል የፈጸመ ሰው የገደለ የሰው ንብረት የወሰደ ይሄ የግል ጉዳይ ነው ተረዳይ በፖለቲካ ጉዳይ በምናምን የነበረ ይቅርታ በቅርብ ቀን ይባላል ለኔ ብለውኛል ተረዳኸኝ ለህዝቡ ግን ህዝባችን የኛ ሱልጣን ሰው የገደለ ሰው እንኳን እሱ ጋር ከሄደ አይነካም ክብር ነው እሱና የአገር ሽማግሌዎች ወጥተው ልጆቻችን ተመለሱ እኛንን ከመንግስት ጋር ተነጋግረናል ተመለሱ ካሉ والله አንድ ወጣት አይቀርም እነዚህ አሁን እንመጣለን እንወራቸዋለን የሚሉ ስትወሩ ቆይታችኋል አሁንም ከደገማችሁ ትደገማላችሁ ሙርኮ የለም ጃሃራ አይደለም والله እኔ ሌላ የፈለገ ብሔረሰቦች ሊማረኩ ይችላሉ አፋር ነኝ ብሎ ግን እዛ እህቴን ሊደፍር እናቴን ሊገል አገሬን ሊያወድም ተረዳኸኝ በተንኮል ሴራ ተነሳስቶ ጠላት አስተባብሮ የሚመጣ ከሆነ አይማርም ይሄን አውቆ መግባት አለበት አሁን ስንተኛ ቀን ነው ይሄ አራተኛ ቀን ነው መሰለኝ እንደዚህ ምላቸው ጃሃራ አይደለም መንግስታችንም እንደዛ ካላደረገ ደግሞ እኛው ለራሳችን እንነሳለን የለም ይሄ ነገር ሙርኮ የሚማረክ ከአብይ አህመድ ሰራዊት ጋር መጥቶ የሚማረክ አፋር አይኖርም ስለዚህ ወንድሞቻችሁ ሲወረሩ ከአብይ አህመድ ጋር ሆናችሁ መምጣት አይኖር የለባችሁምና ይሄንን ማወቅ አለባችሁ ነው መልእክቱ እኛ እንደፈዑና ገዳማይቱ አዳይቱ ላይ እኮ ዶክተሬ ከነሱ ጋር እየተሰዋን ነበር ልብሳችንን ባንክ ሳንቀይር ገንዘብ ከዚህ ያዋጣን ልክ ነበር እዛ ልጆቻቸው እየተገደሉ በጅቡቲ መንግስትና በአብይ አህመድ ሴራ ሲሞቱ ከነሱ ጋር ነው ወንድሞቻችን የሞቱት እዛ ከነሱ ጋር ከስደተኞች ጣቢያ ድረስ ወጥተው ከዚህም ከአገልግሎት ያመለጡት ወደ ጦርነት እንዲገቡ ያገፋፋን የተከላከሉና የሞቱላቸው ወንድሞቻችን ናቸው ዛሬ ትናንትና ለነሱ መስዋዕት የከፈሉት ወንድም አንተ ልትወረቱ መጣለ ግልጽ የሆነ ነገር ነው እኮ አብይ ለብልጽግና ነው ወይስ ምንድነው አሁን ያልከን የኤርትራ አፋር እንደፈዖ ገዳማይቱና አዳይቱ ሲያዙ ኢሳ ሲይዛቸው ከኢሳ ጋር ይዋጉ ነበር ነው ያልከኛል አው እንደ አፋር አው አልቻሉ ኤርትራውያን ቢሆኑም እንደ አፋር ሆነው አፋር ተነካ ብለው ከአፋር ጋር ሆነው ይዋጉ ነበር ከኢሳ ምንድነው ያለው መሰለህ አንድ ነገር ልንገርልህ ፕሬዝዳንት ክቡር ፕሬዝዳንት ኢሳያስ አፈወርቂ አሁን ነው ስለሱ በደም የገባን አሁን ነው ባያስታጥቀን እንደዚህ ባይረቅጠን ተበልተን በነበረ ጠልተነው ነበር ተረዳኸኝ የማያልቅ እንትን ምናምን ይያል ግን ዛሬ ባያስታጥቀን ኑሮ አልቀን በነበር ተረዳኸኝ በኋላ ላይ ነው ቁም ነገሩ የምትረዳው ጀግና መሪ ነው ሌባ በሙስና የተጨማለቀ እንትን ሰንደል ለብሶ ነው ከቤዶ አንተ ሰንደል ለብሶ አባ ጎብዬ ያለዛ ጥርስ ለማውጣት የፈለገውን አንገቱን ያነቀ ነው ሲያስገባ የነበረው ነበርኩ ነው እዛ ተረዳኸኝ ታጋዮች ከሳህል ጀምረው والله ነው ምልህ ዶክተር والله ቤት እንኳን የላቸውም ለምን ጉቦአቸው አይሰጥም እላለሁ እኔ ለምን ብዙ መስዋዕትነት ከፍለው ሀገር ያመጡ ግን እኔ አንድ ነገር ምለው እዝጌር እዛ ደረጃ ካደረሰን የስዋዓት ልጆቹም ቢሆኑ የነዚህ ጀግኖች ልጆች በዚህ ዓለም ላይ ኮነር የነሱ ልጆች ናቸው መጀመሪያ ኤርትራ ውስጥ የሚከብሩት ለልጆቻቸው ማሰብ የለባቸውም እነሱ ላቆማት ለተቸገሩለት ህዝብ የናንተ ውለታ እናንተ ብትሞቱ አንረሳው ነው የምላቸው ተረዳኝ ልብስ አልቀየሩም በረሃ ላይ ነው ያሉት ከኛ ጋር ነበሩ እኔ ወታደር ነበር ከኛ ጋር ነበሩ እዛው አጉዶ ውስጥ ሆነው ምን ብለው አንድ ቀን ትንፋሽ ሳይተነፍሱ አሁን ሻዕቢያ ኃላፊዎች ሁሉ ከተማ ላይ ቁጭ ብለው ውስኪ የጠጡ ምናምን እንደ ደርግ እንትሮች ቦርጫቸውን ትራድሮ ቢሆን ኖሮ የደሃን ልጅ ያስጨረሱና ግንባር ላይ በሬን ከኛ ጋር ተረዳ ትንሽ መዳከምን ሲያመንጥሎ በሬኑን እየተዋጉ ነው ስንት መርሐበጦን ይዘው የኛ የተሰውት ገብተው ውስጥ መንክበር ረህት ኩነት ግደፎክ እንደ ኤርትራዊ ሁሉ መራሐዩ ይያሉ ውስጥ ግንባር ድረስ እና አሁን የትግራይም ኃላፊ አሁን የትግራይ ታጋዮችም አሁን ባንዳዩ ህሓቲው ምናምን ይላሉ እነሱ የትግራይን ህዝብና ሀገር እንዳዳኑ በደም ሲረዱት ይገባቸዋል የነዛ ሰው ጀግንነት ተረዳ አሁን ወጣቱን ያሰለጠኑ ምን ይያሉ ከዛም ይያሉ ገንዘብ አለው እንደሚያወጡት ሰው አይበላም እንዴ
ጫማው ምኑ ለመስረቅ ከፈለጉ ለምን አይሰርቁም? ለምን አይሄዱም? አሁን አይገባቸውም። አሁን ንቀፏቸው። አብይ ደግሞ ህወሓትን አይደለም የሚፈልገው ትግርኛ እንደ ትግርኛ ለማጥፋት ነው። የደርግን ዓላማ ነው ያዘው። ትግርኛ ተናጋሪ የሆነ እኔ መሐመድ ኑር የሚሉት አባቴ ከባጻምቶ ቤታችን የሚያድግ ነበረ። ምንም ሳያደርግ ነው ከቡና ቤት ወስደው የረሸኑት። መምህራኖች ተረሽነው ወረቀት እየተለጠፈባቸው ትግርኛ ስለሆነ ብቻ ደርሰንባቸው ከመኪና እያወረዱ ስንት ምሁሮችን የገደሉት። ያ ዘመን ነው ለመመለስ የሚፈልገው አብይ አህመድ ያንን ዘመን። ስለዚህ እናንተ ወጣቶች ስለሆናችሁ በኢህአዴግ ጊዜ አዲስ አበባ ምናምን ስላያችሁ ያ ዘመን ያለ ይመስላችኋል። ሰው ጉድጓድ ቆፍሮ ሊቀብራችሁ ነው የሚፈልገው። ንቃ ነው የምለው እኔ። ንቃ። የፖለቲካ ጉዳይ በጠረጴዛ ይፈታል። የዓለም መንግስታት አሉ፣ የጎረቤቶች አሉ፣ ብዙ ነገር አለ። ይሄ አይደለም ያንተ ህላዌ። እኔ ለምን አወት ሐፋሽ ያሉ ነው በኮስሞቱ የነበሩት ማይረም ግቢ ላይ አንተ ማህፀናቸው ተመቶ ደማቸው ሁሉ እየፈሰሰ ስንቱ ነው መስዋዕትነት የከፈሉት። ዛሬ እንደገና መተው ኤርትራ ላይ እኛን ሊገዛ ሰብአዊነት የላቸውም ልፈልግ ነው የላቸው። አሁን ይኸው እየረሸኑ ነው በያዙ ቦታ አካባቢ ሰላማዊ ህዝብ አባት ልጁ ጋር ረሸኑት። እንደዚህ ቤተሰብ ረሸኑ። ይሄን ያህል ሰዎች ተረሸኑ በይመስለኛል። ህግ የለም እንዴ? ሰዎች ናቸው እኮ ለመኖር ይፈልጋሉ። ይሄ እንደዚህ አይነት አራዊት ህዝብ እዛ ውስጥ ገብቶ እኛን እንደዛ እንዲያበሳብሰን አንፈቅድም። እኔ አሁን ከትናንትና ወዲያ ያደረግነው ቪዲዮ ላይ የትግራይ ተወላጆች የኤርትራ ተወላጆች ዝም ብላችሁ ዩቲዩብ ላይ መታችሁ ከባድ ነው ነገሩ። እነሱ እንደሚመስላቸው ገባ ብሎ ዘር ማጥፋት ለማካሄድ አገሩ እንጂ ህዝብ አታስፈልገንን እያሉ ነው። እና ይሄ የራሳችን የውስጥ ጉዳይ ወደዛ እንተውና አላማ ያለው አካሄድ እንሂድ፣ እንነጋገር። ወይ ከኛ ጋር ሆኑ ከህዝብ ትግራይና ከህዝብ ኤርትራ ከህዝብ አፋር ታጋዮች ጋር ሆኑ፣ ወይ ደግሞ አንጻራችሁ ሆናችሁ መሳሪያ ተሸከሙ ወይ እንትን በሉ። አታስመስሉ። ዛሬ ቆስለናል። ትናንትና ስተት በሁሉም ተፈጥሯል፣ ተጋለናል። ያ የመጣውም ከዚህ ሰይጣን ቡና ያቀረበ እየተሽለኮለከ እንደ ሴት ያገር መሪ እንኳን አይመስልም ነበር። ይሄው የሚፈልግበት ቦታ ላይ ያደረሰ መስሎ አምላክ ደርሶልናል። አሁን ግን አታበጣብጡ ነው የምንላቸው። ምን ዋጋ አለው? እኔ አሁን ቁስል እያነሳው አንተን ብናገር እኔና አንተ መራራቅ ነው እንጂ ምን አለው? ይቅር ከተባበልክ ይቅርታ ትልቅ ነገር ነው። ትክክል ነው። በነገራችን ላይ ማስመሰል ፋኖ መስሎ በፋኖ ውስጥ የተወሰነ ጊዜ ቆይቶ የአብይ አህመድ ተላላኪ ሆኖ እያገለገለ ያለ ሰውም አለ። እስክንድር ጸረ ፋኖ እየሄደ ነው የሚል ዜናም ሰምቻለሁና እዛ ላይ ያለ እይታም እንድታስቀምጥ። ከዛ በተጨማሪ ደግሞ ሶማሊያ ከግብጽ ጋር የተፈራረመችው ጉዳይም እንዳለ እና ኢትዮጵያ ከውስጧ እየነደደ ያለው እሳት ብቻ ሳይሆን ዙሪያዋ ያሉት ሀገሮችም እንደ ሶማሊያ ያሉ ኢትዮጵያ እየሄደችበት ያለው መንገድ እንደማይቀበሉና እንደሚታገሉት እየገለጹ ነው ያሉት። እና ሁለቱም የመጨረሻ ጥያቄ እንዲሆን የእስክንድር ጉዳይና የሶማሊያ ከግብጽ ጋር አጠር አድርገን እንድገልጽልኝ። እስክንድር ባለፈው ጦርነት ሲያካሂዱ በጎን ወቅቷቸው ፋኖዎች እኔ ባለኝ መረጃ መሰረት ከኢንፎርሜሽኖቹ ከሚዲያም እንደሰማሁት ብዙ መሳሪያ ትጥቅና ስንቅ እንደወሰዱለትና ከሱ ጋር ሆኖ ፋኖን እንዲወጋ ያው አሁን እንደ ኦሮሞ ታጋዮች እንዳለው እሱ ያዘጋጀው ነው ማለት ነው። እኔ የሚገርመኝ ነበር ከከተማ ወጥቶ ወይት ቦታ ተደብቆ ነው እስካሁን ድረስ የሚታገለው። ወላሂ ማወቅ አለበት ያንን ጥዋሃጥም ምናምን እና ድራማ ሊሰራ ነበር ተከቧል የሚል ሰምቻለሁ። ኢንሻአላህ ይያዝ ይሆናል። ተረዳኸኝ? እና ይሄ አብይ አህመድ ትልቁ አሻጥር ነው። ሌላ ደግሞ የሱዳንና የእንትን የምትለው ሱዳን ልታስታርቅ ነው ኤርትራና ኢትዮጵያን አለ። ሱዳን ማስጠንቀቂያ ነው ለኢትዮጵያ የሰጠችው። የኢትዮጵያን ህዝብ ስጋት የለብንም ትልቅ ፖለቲካ እንትን እየሰራ ነው ለማለት ነው። የለም ሱዳን ውሃ ያላግባብ እየለቀቀች አገር እየተጠለቀለቀ ነው። ያላግባቡ የምትጠቀሚው ነገር ስላለ ካላቆምሽ አገር እየወደመ ነው ብላ ማስጠንቀቂያ ነው የላከችው ሱዳን ባለፈው። እና አሁን ዛሬ ከትግራይ ኃይል ጋር ሆነው አማራን አጠቁ ያለ የሱ ሚዲያዎች ናቸው ሲለፈልፉ የነበሩት በአርሜ ሰባ ጋር ሆኖ ማለት ነው። ስለዚህ ይኸው የሚማታ ወሬ የሶማሊያም አዩት
ሲናገራቸው ከላይ ከታች መሬት ላይ ቁጭ ብሎ ወንበር ላይ ጠረፍ ላይ ቁጭ ብሎ ወገባቸውን ያሻሸ እጃቸውን ያሻሸ ምናምን ጥሩ ሰው መስሎን ትንሽ ሲያዩት ተንኮል እንዳለ ሲያዩት ደግሞ ሩጠው ከወጡበት ይገባሉ። 3-4 ጊዜ ነው ሶማሊያ ወደ ግብጽ ሄዳ በየጊዜው ደግሞ እየመጣች እዚህ የምትሽለኮለከው ቆሻሻ ሰው ነው የሶማሊያ መሪ አሁን ያለው። እና አሁን ግን መከላከያ ሚኒስትሩ ግብጽ ሄዶ ከምድር ጦር ኃይሎች ጋራ ከመከላከያ ሚኒስትሩ ጋራ ዝግ ስብሰባ እያካሄዱ ነው። እና እነሱ ምን አሉ? ሁለቱ እንዳይዋጉ አንድ ቀጠና ላይ አይደለም ያሉት። እስከ 5 ቀጠና 1 ቀጠና 2 ቀጠና 3 ቀጠና 4 ቀጠና 5 ነው። እነሱ አሁን ቡሩንዲ የምትወጣበት ቦታ ነው መሰለኝ የሚቆጣጠሩት። የጅቡቲ መንግስት የራሱ ቦታ አለው። በመሃላቸው በጣም ከፍተኛ ጋብ ነው ያለው ለመዋጋት። ተረዳኸኝ? ግን የታሰበ ነገር ስላለ በዚህ ሳይጀመር አይቀርም። በደቡብ ሱዳንም ገበኩል ሳልቫኪርና መሻር ሁለት አንጻር ናቸው። ትላልቅ ጎሳዎች ናቸው ደቡብ ሱዳን ውስጥ። ሰራዊቱም ውስጥ ከፍተኛ አቅም ያላቸው ናቸው ሁለቱም። አሁን እሱ አንዴ ከዚህ ጋር ይሆናል፣ አንዴ ከዚህ ጋር ይሆናል። ያው ሚሳኤሎች ሳይቀር ይዘው እንደገቡ አይታለ። ሚሳኤል እንኳን ሚሳኤሎች ናቸው። ሚሳኤሎች ሳይቀር በደቡብ ኢትዮጵያ ገብተው ከፍተኛ መካናይዝድ ያለው ሰራዊት አስገብተው ብዙ ቦታ ተቆጣጥረዋል። ባንዲራ የኢትዮጵያን አውረው ራሳቸው ሰቅለዋል። እና የአብይ አህመድ በጋምቤላ በኩል ሰዎችን በጋምቤላ በኩል እያምታታችሁ ልጆቻችሁን እንዳትሰው ውትድርናም እንዳትሄዱ ወታደር ያላችሁም የመስማት እድል ያገኛችሁ ባገኛችሁት አጋጣሚ ከመሞት በሰንበት የሚባል ነገር አለ። ቀጥታ እጃችሁን ወይ ለሚዋጉት ታጋዮች መስጠት ወይ ደግሞ ወደሚወጣ አካባቢ ካለ ከዚህ ሞት ራሳችሁ ሰው እኮ ለሀገር መሞት እኮ ክብር ነው ለዓላማ። ይሄ ምንድነው? ይሄ ምንድነው? አዎ። እና እዚህ ላይ አንድ ነገር ላስተላልፍ ፈልግ ነገር አለች። ትናንትና ወዳ አሰብ ላይ ሀብት ባህሪ በረድ አይሰጠንም ነዳጅም እንትን አይለንም የሚለውን ደውዬ አረጋግጬ ነበር። እንደዛ አይደለም። የበረድ ፋብሪካው እየታደሰ ነበረ። ከእድሳት ጨርሶ በዚህ 5-6 ቀን ይገባል። አንዳንድ ሰዎች እኛ ለህዝባችን መንግስታችን እንደዚህ ችግር አለብን ማለት እኛ ምንም ችግር የለብንም ፖለቲካ አይደለም። ግን ሰውን ለማሳሳትና ለማቆሸሽ የምታደርጉት ነገር እዛ የሀገር ሽማግሌዎች አሉ፣ የአሳ ማህበሮች አሉ፣ ምን አሉ፣ መምህዳሮች አሉ፣ መጠየቅ ትችላላችሁ። ግን የሌለ ኢንፎርሜሽን ሰጣችሁ ሰውን ምንም እኛ ያለውን ነገር እንደዚህ ተብለናል ብለን ነው የምናስተላልፈው። ስለዚህ ያ ጉዳይ እንደዛ እንዳልሆነና የበረድ ፋብሪካው ከ5 ቀን በኋላ እንደሚገባ አሳም ደግሞ ወራንድ ላይ ነው የምንቀበላችሁ የሚባል አማርኛ እዛ ቦታ እንደሌለ እና ጥንቃቄ እንደሚያስፈልገን ለተባለው ነገር ግን የተዛባ መረጃ በመስጠት በዚሁ በቴሌቪዥን የሚተላለፍ መረጃ የተዛባ ከሆነ ህዝቡም አይደለም እየተጠቀመ ያለው የግለሰቦች መጠቀሚያ ታድርጉት ነው። መልካም መልካም። በጣም አመሰግናለሁ። እንግዲህ ለትግራይ ወጣቶች ሁሉ ጊዜ ነው የምወቅሳችሁ። የምሰማው ነገር ብዙ ስለሆነ ነው። ጠልቻችሁ አይደለም። እኔ ጀግና ወዳለሁ፣ ክቡር ህዝብም ወዳለሁ። ብዙ ታሪክም የሰማሁትም ስላለኝ የኤርትራን ህዝብ ወደዋለሁ። እኔ ሃይማኖት ላይ ምናምን ይሄ እኔ ጋር አይሰራም። እድገት ከሆነ በአንድ ላይ እንድናድግ፣ ሰላም ከመጣ ከመቀሌ ተነስቶ በአስመራ አድርጎ በአሰብ አድርጎ በሰመራ አድርጎ በዚህ እንደገና መቀሌ ተመልሶ በዛም ጅቡቲ ገብቶ በላይ አድርጎ በሞቃዲሾ ዙሮ በላይ አብረን እንድናድግ ነው ፍላጎታችን። እዝጌር ጥሩ ሀብት ሰጥቶናል። ጥሩም ታታሪም ህዝብ ሰጥቶናል። መጥፎ ጎረቤት ግን ሰጥቶናል። ስለዚህ ተሳስበን በደም ደግሞ አያዎቻችን ቁጭ ብለው ለልጆቻችሁ እንዳታወርሱ መፍትሄውን ትግራይም አፋርም ኤርትራም አማራም ቁጭ ብላችሁ እስቲ መፍትሄውን ተወያዩበት። ይሄ በሽታ ቆየ። ተረዳኝ። ወሬ ሞት አሁን እንዳውም ወጣቱ ወደ ጭካኔ እየገባ ነው። አሁን አንዳንድ ሳዑዲ ላይ ያየው ነው
ይመታሉ ይገላሉ ምን ይላሉ ወንድሙን ድሮኮ አንስተ ነው እሱ ከወደቀ እዛው ቁጭ ብለ ነው እስከሚነሳ እንትን ምትለው እና ለዚህ ለገባብን ወረርሽኝ ለትውልዱ እንዳይተላለፍ መፍትሄው ምንድነው ቁጭ ብላችሁ ተማክራችሁ እስቲ መፍትሄ ቢገኝለት ፈልጉልን ለማለት እወዳለሁ አመሰግናለሁ መልካም በጣም አመሰግናለሁ አብደላህ መልካም ጊዜ እንዲሆንልህም መኛለሁ መልካም ጊዜ ክብራትና ክብራን እንደ ተከታተላችሁት ከአብደላህ ጋር ያደረግነው ቆይታን ይመስል ነበር የአብይ አህመድ የተንኮል ድራማ አሁን እየሰራው ያለው የውሸት ዶክመንተሪ በማጋለጥ የድርሻችሁን እንድትወጡ በዚህ አጋጣሚ ጥሪያችንን እናቀርባለን ደደቢት ሚዲያ ደጋግመን ከሌሎች እንግዶች ጋርም ከአብደላህም ደጋግመን እናቀርበዋለን ሁኔታው እየተከታተልን ያጋለጥን እንቀጥላለን ከኛ ጎን ሆናችሁ ይሄንን የአብይ አህመድ የውሸት ዶክመንተሪ በማጋለጥ የድርሻችሁን እንድትወጡ ግን የሁሉ ጊዜ ደጋግመን የምናቀርበው ጥሪ ነው የሚሆነው ከያላችሁበት ሰላም እንዲሆንላችሁ ምኞታችን ነው ደደቢት በማስተዋወቅ በማሳደግ ድርሻችሁን እንድትወጡም በዚህ አጋጣሚ ጥሪን ላቅርብ መልካም ጊዜ ትግራይ ታው